ትዕይንታችን የሚጀምረው ካያ የተሰኘውን ወጣት እያሳየን ሲሆን ካያ ህይወቱ ላይ በጣም እድለ ቢስ እንደሆነና ሁሉም ነገር እሱ ላይ እንደሚጠምበት የሚያስብ አይነት ወጣት ነው። ከዚች ልጅ ጋር የተገናኘ በኋላ ግን ህይወቱ ይቀየራል። እስከ መጨረሻው አብራችን ቆዩ። የሆነ ቀን ላይ ካያ ወደ ትምህርት ቤት እየሄደ ያለ በጣም ደክሞ ስለነበረ አንዲት ልጅ ይደገፍባታል። እሷም በዛ ተናዳ ትመታዋለች። ክፍለ ገባ በኋላም ከክላሳቸው የተመደበችው አዲሷ ልጅ እሷ እንደሆነች ያውቃል። እሷም በጣም ትጠላው ስለነበር ትደበድበዋለች። ቢሮ ከሄዱ በኋላም ለእሷ ማስጠንቀቂያ ሰጧትና ከዛ ይወጣሉ። ነገር ግን ከወጡም በኋላ እሱን መደብደቧን ትቀጥላለች። በሄደበት ሁሉም እሷ ሁልጊዜ እሱን እንዳጨናነቀችና እንደደበደበችው ነው። እሱም ቢሆን እሷን መጋፈጥ ስላልፈለገ ሁልጊዜ ይሸሻት ነበር። አመሻሽም ላይ አንድ ቀን ካያ አዳር ከሚሰራበት ቦታ ላይ ትመጣለች። እሷ ለምን እንደምትመታውን በሚጠይቃት ጊዜ ገና እዚህ በኋላ 10 ማስጠንቀቂያ ይቀረኛል፣ ከፈለክ እቀጠቅጣለሁ ትለዋለች። እሱም ስልክ ይደወልለትና ለአባቱ ሕክምና የሚሆን ገንዘብ እንዲልክ ይጠየቃል። እሷም የቤተሰብ ኃላፊነት እንዳለበት ስታይ እዚህ በኋላ አልደበድብም ትለዋለች። ካያም በቀጣይ ቀን ትምህርት ቤት ላይ ተኝቶ እያለ እሷ እንዳልደበደበችው ያስተውላል። በመደብደብ ፈንታም ምሳ መጣለት ያያል። አባቱን ለመጠየቅ ይሄዳል። አባቱም ልዩ የሆነ በሽታ እንዳለበትና ያንን ምርመራ ቆይቶ እየሄደ ያለ በመኪና አደጋ ምክንያት አሁን ከወር በላይ እንደተኛ እናያለን። በዛ መኪና አደጋ ምክንያት የ3 ሰዎች ህይወት አልፎ ነበር። አባቱም ጥቂት ቀናት እንደቀሩት ሲያውቅ ካያ በጣም ያዝናል። ካያ ወደ ቤቱ እየተመለሰ እያለም ዩዋን አንዲት ሴትዮ ስትደበድብ ያያል። ሂዶ አገለገላቸውም በኋላ ወደ ፖሊስ ጣቢያ ይሄዳሉ። አክስቷ መጣም ይቅርታ ከጠየቀች በኋላ ዩዋንን ይዛ ትወጣለች። ካያ ማስተውሉ በሚያይ ጊዜ የዩዋን አክስት የነሱን የቤተሰብ ካሳ የምትቀበላቸው ሴትዮ እንደሆነች ያስተውላል። በዚህም በጣም ያዝንና ከወጡ በኋላ ዩዋንን ይቅርታ ይጠይቃታል። በሱ አባት ምክንያት የሷ ቤተሰቦች ስለሞቱ እንዲሁም ቀሪ ዕዳውን ደግሞ እየሰራ እንደሚከፍል ይነግራታል። ዩዋንም እሱን ስደበድቦ የነበረው የገዳዩን ልጅ ባገኘው ልክ እንደዚህ በቀሏለሁ በማሰብ ነው እንጂ አንተ የገዳዩ ልጅ እንደሆንክ አላውቅም ነበር ትለዋለች። እሱም ያን የጸባይዋ መበሰጫጨትና ሰዎች እንዴት እንደመደበደባቸው ሲያስብ ለምን እንደሆነ ይረዳና በጣም ያዝናል። የካያ አባትም ጥቂት ቀናት ብቻ እንደቀሩት ተነገረው። እነዛ ቀናቶችም ደርሰው የአባቱ ህይወት ያልፋል። እናቱም ካያን ቤቱን ሽጦ ሙሉ ለሙሉ ገንዘቡን ዕዳ እንዲከፍልና አዲስ ህይወት እንዲጀምር ነግራው ሰው ወደማትመለስበት ቦታ እንደምትሄድ ነግራው ትሄዳለች። ካያም እዚህ በኋላ የብቸኝነት ኑሮ ይጀምራል። የትምህርት ቤቱ ጓደኞችንም ወደ ቤቱ እንዲመጡ አጠራቸው። በኋላ ዩዋንም አብራ ወደ ፓርቲው ትመጣለች። ካያ በጣም አሪፍ ዘፋኝ እንደሆነ በምታውቅ ጊዜም ስጦታ ልስጥ ወይ ትለዋለች። እሷም አንተ መጠየቅ መገመት አትችልም፣ እኔ ነኝ የምሰጥህ ትለዋለች። በቀጣይም ቀን ማለዳ እቃዋን ሸክፋ በሙሉ ትመጣለች። ከቤት ከገባች በኋላም ከዚህ በኋላ ምንም አይነት ካሳ የሚባል ነገር የለም፣ እኔ እዚህ የምኖርበት ከዛ ጋር ይካካሳል ብላ አንድ ላይ ከአንድ ቤት አብረው መኖር ይጀምራሉ። የካያ ልደት ካከበሩ በኋላም ሙሉ ለሙሉ ልክ እንደ ቤተሰብ አብረው መኖር ይጀምራሉ። እሱ ነገሩ ግራ ቢገባውም ነገር ግን እሷ ቀለል ታርጋ ህይወቷን መቀጠል ትጀምራለች። አብረው መዝናናት ጀመሩ። ትምህርት ቤት ሲሄዱ ጥናታቸውም ሁሉ አብረው መረዳዳት ይጀምራሉ። አንድ ቀን ካያ ክፍል ላይ ቁጭ ብሎ እያለ ጓደኛው ይመጣና ዩዋንን የሚቀርቧት 3 ወንዶች አሉ፣ ሁሎችንም ግን ችላ ያለቻቸው ነው፣ ለአንተ ልዩ ትኩረት አላት ይለዋል። በዚህ ጊዜ ካያም ከሷ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ይላል። ዩዋንም ከተገናኙ በኋላ እኔን ከሌላ ሰው ጋር ብታየኝ ቅናት ይሰማሃል ወይ ብላ ትጠይቀዋለች። እሱም ምንም ቅናት አይሰማኝም እንደፈለግሽኝ ሲላት እሷ በጣም ትናደድና ልትቀና ይገባል ትለዋለች። ወደ ቤት ከተመለሱ በኋላም ካያ ስጦታ ለመስጠት ይዘጋጃል። ወደ ባህር ዳርቻው እየሄዱ እያለ ራሱን ስቶ ይወድቃል። ወደ ሆስፒታል ከሄደ በኋላም ምርመራ ለማድረግ እየወጣ እያለ መጣ ትጠመጥምበታለች። የአባቱ የነበረው ተመሳሳይ በሽታ እንዳይሆንም በጣም ስጋቷን ትነግረዋለች። እሱም ችግር የለውም ይላታል። ወደ ምርመራ ገባ በኋላ ግን በሚያሳዝን ሁኔታ ራሱ አባትየው የነበረበት በሽታ ነው። እሱም ከዚህ በኋላ የሚቀሩት ጥቂት ጊዜያት እንደሆኑ ያውቃል። በዚህም ጊዜ ዩዋን እንዳሰማ እናም ለሱ የተለየ ስሜት እንዳይኖራት መጠንቀቅ ይጀምራል። እሷንም ከሌላ ደስተኛ ሊያረጋትና የቤተሰቦቿን ሀዘን ሊያስረሳት ከሚችል ሰው ጋር ለማድረግ ይወስናል። ካያም ወደ አንድ የሙዚቃ ደራሲ ጋር ይተዋወቃል። ከዩዋን ጋር በመሆንም አሪፍ የሆነ ዘፈን ይጽፋሉ። ዜማም ከጨረሱ በኋላ ሙሉ ለሙሉ ስራውን ለማቅረብ ታዋቂ ወደ ሆነችው ዘፋኝ ይሄዳሉ። ከሷ ጋርም መስራት አለብሽ ተብላ ዩዋን ስቱዲዮ አብራ ትገባለች። ነገር ግን ባለመስማማታቸው ምክንያት ይደባደባሉ። ካያም እሱ ላይ የምታጎልብቶ ዩዋን ተደብድባ ሲያት ይስቅባታል። ወደ ቤት ተመለሰ በኋላም በጣም እንደደበራት ያይና እሷን ያጽናናታል። እሷም በጣም በሀዘን ስሜት ሰው ባትሆን ኑሮ ምን መሆን ትፈልጋለህ ብላ ትጠይቀዋለች። እሱም እንደ ህፃን ጥያቄ ያይባትና
ወይ ሰዓቱ ወይ ወንበር ወይ አልጋውን ነበር ሁልጊዜ አንቺ እንድታገኘኝ ይላታል። በቀጣይም ቀን ወደ ዘፋኟ ከሄዱ በኋላ ይታረቁና አንድ ላይ መስራት ይጀምራሉ። በቀጣይም ቀን ካያ ምርመራ ለማድረግ ወደ ሆስፒታል ይሄዳል። ነገር ግን ራሱን ስቶ ይወድቅና እዛም ነቃ በኋላ ዶክተሩን አመስግኖ ወደ ቤቱ ይመለሳል። ዮሐን ዛሬ የምትነግረኝ ነገር አለ ወይ የደበከኝ ነገር ትለዋለች። እሱም ምንም ነገር አልልሽም፣ ነገር ግን በጊዜ ላንቺ የሚሆንሽን ጥሩ ሰው ማግኘት አለብሽ ይላታል። እሷ ምን አይነት ነው ጥሩ ሰው የምትለው ስትለው ስራ ያለው ማብሰል የሚችልና የሚንከባከብሽ ይላታል። እሱ ያስብ የነበረ ዶክተር ያንግን ነው። ፍቅረኛ ብትኖረውም ነገር ግን ከፍቅረኛው ጋር ያለውን ግንኙነት አባቱ ስለማይወድ እነሱን ለማለያየትና ከዮሐን ጋር ለማገናኘት ያስባል። ካያም ወደ ሆስፒታሉ ይሄድና ለዶክተሩ ምንም አይነት ጥያቄ ዮሐን መጣ ብታቀርብልህ እንዳትነግራት ይለዋል። ወደ ሚስተር ያንግም ይሄድና ፓርቲ ጠርቻለሁ ብሎ ወረቀት ይሰጠዋል። ምሽት ከተገናኙ በኋላ ዮሐንና ያንግን ብቻቸውን ጥሏቸው ይሄዳል እንዲነጋገሩና እንዲግባቡ። እሷም ቢሆን በቀጣይ ቀን ዶክተሩ ጥሩ ጸባይ እንዳለውና ተግባቢ ሰው እንደሆነ ተነግረዋለች። በጣም ፈጣን አቀራረባቸውንም ካየ በኋላ ስለ ዶክተሩ የቀድሞ ፍቅረኛ ማጣራት ይጀምራል። ለዶክተሩም የተሳሳተ መረጃ ይልክና ሁለቱን ያጣላቸዋል። ዶክተሩ ከዚህ በኋላ አይንሽ ማየት አልፈልግም ብሎ ጂንን ያሰናብታታል። እሷም ካያ ነገሩ እንዳቀሳሰረ ስላወቀች ሂዳ ትደበድበዋለች። እሱም ይቅርታ ጠየቃት በኋላ ነገሩን በሙሉ በዝርዝር ይነግራታል። እሱ እንደ ታማሚ እንደሆነና በዚህ ዓመት ውስጥ እንደሚሞት ይነግራታል። ነገር ግን ይህ ሲሆን መጨረሻ ላይ የዮሐንን ደስታ አይቼ መሞት ፈልጋለሁ ብሎ ይነግራታል። እሷም በመጨረሻ ተስማማና ነገር ግን መስማማው ያንተ የሙሉ ህይወት ታሪክን በቀረጻ ካስቀመጥኩ ነው ትሏለች። እሱም ይስማማና ሙሉ የህይወት ታሪኩን እንባ እየተናነቀው መተረክ ይጀምራል። በዚህ በኩል ሚስተር ያንግ ለዮሐን ከፍቅረኛዬ ጋር ተለያዩ ብሎ ይነግራታል። እሷም ስለ አደጋው ነግራ ቤተሰቦች ሙሉ ካጣው በኋላ አባቴም ወንድሜም ሙሉ ቤተሰብ የሆነ ካያ ብቻ ነው ያለኝ ትለዋለች። እሷም ለፍቅር ያስባት እንደሆን ትጠይቀዋለች። በቀጣይ ቀንም ካያ ስለ ሙሉ ለሙሉ ወሬዋ ስለ ያንግ እንደሆነ ያስተውላል። በዚህ ጊዜ እሱ በጣም ደስተኛ ይሆናል። በቶሎ መጋባት እንዳለባቸው ይነግራታል። በቀጣይም ቀን ወደ ሚስተር ያንግ ቤት ትሄዳለች። ከአባትየውም ጋር ተዋወቀች በኋላ በጣም ይዋደዳሉ። ለካያም ያንግ የትዳር ጥያቄ አቀረበልኝ ብላ መልእክት ልክለታለች። ካያም በዚህ በኩል የሥራ መልቀቂያ ያስገባል። ለምን እንደሆነ በሚጠይቁት ጊዜ ሩቅ ሀገር የሚሄድበታለኝ ይላቸዋል። ነገር ግን እንደወጣ ራሱን ስቶ ይወድቃል። ዮሐን መጣም ምን ሆነ ነው ብላ በምጠይቀው ጊዜ ደም ማነስ ነው ብሎ ነገሩን ቀለል አድርጎ ይነግራታል። እሷም ለሰርጓዊ በመዘጋጀት ላይ ያለች እሱ የሙሽራ ልብስ ለብሶ አብሯት ፎቶ እንዲነሳ ጠይቀዋለች። ፎቶ ተነሱ በኋላ ውጭ ቆይ ብላው ትገባለች እሷ። ነገር ግን እሱ በጣም አዝኖ ስለነበር ጥሏት ሮጦ ይሄዳል። ወደ ጂኒዶም የመጨረሻ ቀረጻውን ያደርግና ይሰናበታታል። ወደ ቤት ከተመለሰ በኋላም የሰርጋዊ ቀን የምናገረው ንግግር አለማምደኝ ብላ መነጋገር ይጀምራሉ። በዚህ ጊዜ ግን ካያ ይህ ነገር ከያንግ ሳይሆን ከሱ ቢወጣ ምኞቱ ነበር። የሰርጉ ቀን ደረሰ በኋላም ልክ እንዳባት እጇን ይዞ ሰርጉ ቦታ ድረስ ያደርሳታል። ከዚህ በኋላም የካያ ህይወት ፍጻሜ ይሆናል። ትዕይንታችን ግን እዚህ ላይ አያበቃም። ዮሐን ከካያ መሞት በኋላ በጣም ታዝንና መተከዝ ጀምራለች። እሱን አልባ ህይወቷ ምንም እንደሆነ ስታስብ ራሷን ለማጥፋት ስትሞክር ከባህር ሰዎች አድኗታል። እሷም ለካያ የነበራትን ነገር እያስታወሰች ማዘንና መተከዝ ትጀምራለች። ለሱ ስትልም ሁሉን ነገር አስመስላ እንደኖረች የሱን መታመም አውቃ ስለነበር እሱ የሚፈልገውን ነገር ለማሳካት ስትል የማትወደውን ያንግን እንዳገባችና ሁሉንም ነገር ለሱ እንዳረገች በትዕይንታችን መጨረሻ ላይ እናውቃለን። እሷም የካያ የመጨረሻ ህልሙ የነበረውን በሱ በራሱ እጅ የተጻፈ ግጥም እንዲሁም ዜማ በታዋቂዋ ዘፋኝ ተዘፍኖ ማየት ህልም ነበረው። እሷም በጣም ብዙ ወጪ ካወጣች በኋላ ያንን ነገር ለማሳካት ትጥራለች። ጥራም አልቀረችም፣ በመጨረሻ ታሳካዋለች። ትዕይንታችን ከተመቻችሁ በትንሹ እንኳን ለማገዝ ሰብስክራይብ፣ ላይክ እና ሼር ማድረግ አይረሳ። በቀጣይ እስከምንገናኝ ቸር ቆዩልን።